ሰላም የጃኪሶ ቤተሰቦች፣ ዛሬ ወደ ጥንታዊቷ ሮም ተጉዘን ከአንድ አስደናቂ ፊልም ጀርባ የተከሰቱ ድብቅ እውነታዎችን እንመለከታለን። በዛሬ ቪዲዮአችን ላይ ደም እንደ ውሃ የሚፈስበት፣ የሰው ልጅ ለክብሩ ሳይሆን ለሕይወቱ ሲል የሚታገልበት፣ የባርነት ቀንበር አንገት የሚያስደፋበትን ያንን አስጨናቂ ዘመንን በደንብ እንቃኛለን። ስፓርታከስ የተሰኘው ተከታታይ ፊልም በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ያስደነገጠና ከልብ ያስለቀሰ ድንቅ ሥራ ነው። ነገር ግን ፊልሙ ላይ አስፈሪ የፊልሚያ ትዕይንቶች በስተጀርባ ተዋናዮቹ የከፈሉት መስዋዕትነትና የተከሰቱት አስገራሚ ክስተቶች ከፊልሙ ታሪክ በላይ ልብ የሚነኩ ናቸው። ዛሬ ስለ ስፓርታከስ ፊልም ማንም ያልነገራችሁን ወሳኝ 5 ምስጢሮችን በቆንጆ ሁኔታ እንመለከታለን። ቻናሉ ጃኪሶ ፊልሞች ሰከንድ መሆኑን አረጋግጡ። እንዲህ አይነት መሳጭ ከፊልም ጀርባ ያሉ ክስተቶችን መመልከት ለሚፈልጉ ወዳጆቻችሁም ሼር አድርጉላቸው። ለቻናላችን ደግሞ አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን አብሯት። በስተመጨረሻ አንድ ጊዜ ሁላችሁም ይህን ቪዲዮ ላይክ አድርጉልኝና ቀጥታ ወደ ዛሬው አስደናቂ ታሪክ እናልፋለን። ጃኪሶ የመጀመሪያው ድብቅ ምስጢር የኤንዲ ዊትፊልድ እውነተኛ ጀግንነት። ስለ ስፓርታከስ ፊልም ስናወራ መጀመሪያ ላይ ወደ አእምሮአችን የሚመጣው ኤንዲ ዊትፊልድ የተባለው ጀግና አክተር ነው። ኤንዲ ስፓርታከስን ሆኖ ሲመረጥ ዝም ብሎ መተወን ብቻ ሳይሆን የእውነት ጀግንነትን በተግባር ያሳየ ምርጥ ሰው ነበር። የመጀመሪያው ምዕራፍ አልቆ ለሁለተኛው ምዕራፍ ዝግጅት በሚደረግበት ወቅት ነበር ኤንዲ በካንሰር በሽታ መያዙ ይፋ የሆነው። ፊልሙንም የሚሰሩ ሰዎች እርሱን ከመውደዳቸው የተነሳ እሱ ከህመም እስኪያገግም ድረስ ቀረጻውን ሙሉ በሙሉ ነበር አቁመው የጠበቁት። ነገር ግን ኤንዲ ህመሙ እየጸናበት ይመጣና በድንገት አንድ ታሪካዊ ሆኖ ዘላለም እሱ እንዲታወስ የሚያደርገውን ከባድ ውሳኔ ያስተላልፋል። ለፊልሙ ባለቤቶች ታሪኩ ከኔ በላይ ትልቅ፣ ስለዚህ ስፓርታከስ ፊልም ካቆመበት መቀጠል አለበት በማለት በሱ ቦታ ሌላ ተዋናይ ፈልገው እንዲተኩ ይፈቅድላቸዋል። ኤንዲ ከመሞቱ በፊት የሱን ቦታ ተክቶ የሚተውነውን ሊያም ማንክታየር የተባለውን አክተር በአካል ተገናኝቶት ይህን ታላቅ ክብር አሳልፌ ሰጥቻለሁ ብሎ የሰጠበት ትዕይንት በሆሊውድ ታሪክ ውስጥ እስከዛሬ ድረስ በታላቅ ክብር የሚታወስ ድርጊት ነው። በፊልሙ ላይ የምታዩቸው እነዚያ ግዙፍና ጠንካራ የሰውነት ቅርጾች እንዲሁ በሜካፕ ብቻ የመጡ እንዳይመስሏቸው። ተዋናዮቹ በሙሉ ግላዲያተር ቦት ካምፕ በሚባል ማሰልጠኛ ውስጥ እጅግ አስቸጋሪ የሆነ ስልጠና በመውሰድ ያመጡት የልፋታቸው ውጤት። የምታዩቸው ግላዲያተሮች በሙሉ ለ4 ሳምንታት ያህል በቀን ለ6 ሰዓታት ያለምንም እረፍት ነበር ሲሰለጥኑ የሚቆዩት። አመጋገባቸውም በፕሮቲን የበለጸጉ ምግቦች ላይ ብቻ የተገደበ ሲሆን ስኳርና ጨው ጨርሶ እንዳይነኩ እየተከለከሉ ነበር የሰለጠኑት። የግላዲያተር አሰልጣኞች እንደሚሉት ከሆነ አንዱ ተዋናይ ቢሳሳት ወይም ደግሞ ቢደክም መላው ቡድን ነበር ቅጣቱን የሚያገኘው። ይህም የተደረገው ደግሞ በባሪያዎቹ መካከል ያለውን ያን ጥልቅ የሆነ የወንድማማችነት ስሜትን በተዋናዮቹ ስለንቦና ውስጥ ለማስረስ ታስቦ የተደረገ ነበር። በፊልሙ ላይ የምታዩቸው ከባባድ ቁስሎችና ጠባሳዎች በሙሉ አብዛኞቹ በዛ ከባድ በሆነ የሥልጠና ወቅት የደረሱባቸው እውነተኛ ቁስሎችና ጠባሳዎች ናቸው። ይህ ፊልም ለምን ከሌሎች የግላዲያተር ፊልሞች ለየት ብሎ የሚታይ ይመስላችኋል? ምስጢሩም ያለው በፊልሙ አዘገጃጀት ላይ ባለው ጥበብ የተሞላው አቀራረጽ ላይ የሚገኝ ነው። ስፓርታከስ የተቀረጸው ሙሉ በሙሉ በስቱዲዮ ውስጥ ሲሆን በአረንጓዴ ጨርቅ፣ ይህም ማለት ግሪን ስክሪን ላይ ነበር ሙሉ ቀረጻው የተካሄደው። ያ የምታዩት ሰፊው የሮማ ግዛት ተራራዎቹና ግዙፍ የፊልሚያ ሜዳም ቢሆን በኮምፒውተር ቆንጆ ተደርገው የተቀነባበሩ የፈጠራ የልፋት ውጤቶች ናቸው። በእያንዳንዱ ክፍል ላይ ደግሞ ከተፋላሚዎች ሰውነት የሚረጫጩ የደም ጠብታዎች በሙሉ እንኳን ሳይቀር እውነተኛ ደም እንዲመስል ተደርጎ ነበር ቀረጻው የተካሄደው። በተጨማሪም የፊልሙ ዳይሬክተሮች በፊልሚያው ወቅት የሚረጨውን ደም እንደ አበባ ብትን እንዲል ነበር የሚያደርጉት። ይህም ጥበባዊ ስልት
ስታይላይዝድ ቫዮለንስ ተብሎ ይጠራል። ዓላማውም ተመልካቾች ደሙ በሚረጭበት ወቅት ጭካኔ በተሞላው ድርጊት ከመሳቅ ይልቅ ትዕይንቱ እንደ አንድ የሥነ ጥበብ ሾው እንዲመለከቱት ለማድረግ ታስቦ ነበር። ከዚህ በተጨማሪ ፊልሙ በእውነተኛ ታሪክ ላይ የተመሠረተ ሲሆን ስፓርታከስ ማለት ደግሞ በ73 ዓመት ዓለም ሮምን ያንቀጠቀጠ እውነተኛ የጥንት ጀግና ነው። በእውነተኛው ሕይወት ስፓርታከስና ጓደኞቹ ከማሰልጠኛው ሲያመልጡ የያዙት ሰይፍ ሳይሆን በርካታ የወጥ ቤት ቢላዎችን ነው። ፊልሙ ላይም ይህንን ትክክለኛ ታሪክ በሚገባ አሳይተውናል። ሌላው ደግሞ በጣም የሚያስገርመው ነገር አጠቃላይ የፊልሙ ገጸ ባህሪያት በሙሉ የሚጠቀሙት ቋንቋ ነው። ሁሉም ተዋናያን በአይ የሚገለጹ ቃላትን በመተው ወይም ደግሞ ዘ የሚባሉ ቃላቶችን በሙሉ እየዘለሉ ነበረ የሚናገሩት። ይህም ለየት ያለ የአነጋገር ዘይቤ ስፓርታከስ ስፒች ወይም ደግሞ የስፓርታከስ አነጋገር ተብሎ ነበር የሚጠራው። ይህም እንዲሆን የተደረገው ተመልካቾቹ በሙሉ ራሳቸውን በዚያ ጥንታዊ ዘመን ውስጥ ያሉ ያህል እንዲሰማቸው ለማድረግ የታሰበ ነው። እንግዲህ ስፓርታከስ ከፊልምነቱ ባሻገር ተዋናዮቹ በሙሉ በሕይወትና በሞት መካከል ሆነው የሰሩት ድንቅ የታሪክ አሻራ ነው ተብሎ ይታመናል። የኤንዲ ዊትፊልድ መስዋዕትነትና የተዋናዮቹ ጽናትም እስከ ዛሬ ድረስ ፊልሙን በልባችን ውስጥ ደምቆ እንዲኖር አድርጎታል። እናንተስ በዚህ ፊልም ውስጥ በጣም የሚያስገርማችሁ ወይም ደግሞ ጥያቄ የጭሮባችሁ ያለፈው የትኛው ትዕይንት ነው? ስፓርታከስ ሆኖ ያሳመናችሁ የመጀመሪያው ወይስ ሁለተኛው? ማን ነው ምርጫችሁ? ኮሜንት ላይ ሐሳባችሁን አጋሪ። ይህን ቪዲዮ ከወደዳችሁ ላይክ ማድረጋችሁን አትርሱ። ይህ አቀራረቤ ከተመቻችሁ በሚቀጥለው ሳምንት ሙሉ ፊልሙን አጠር ባለመልኩ ሰርቼላችሁ እመለሳለሁ። ስሜቶቻችሁን በላይክ በሼር እንዲሁም በኮሜንትና ሰብስክራይብ አሳውቁኝ። ቀጣይ በሌላ ቆንጆ የፊልም ገለጻ ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች